ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 11 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 11 የሚነበብ ስንክሳር። ዕረፍቱ ለቅዱስ ቴዎቄጤኖስ። መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጤኖስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ወታደር ነበር። ትጥቁን በንጉሡ ፊት ጥሎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከእርሱም ጋር ብጽዕት እስክንድራ አለች። ንጉሥም ሰምቶ ተቆጣ። ልብሱን አስወልቀው የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት፣ ከዚያም የጋለ የብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉ ታዘዘ። ሁለተኛም እንዲህ ብሎ አዘዘ፣ የፈላ ቅጥራን የተመላ ወጭት አምጥታችሁ ወደ ጆሮ እስኪደርስ በራሱ ላይ ድፉበት። ደግሞ ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋር በፊቱ እንዲያቆሙ ታዘዘ። ከዚህም በኋላ ምላሱን እንዲቆርጡ አዘዘ። በእኒህ ቅዱሳን በአንገታቸው የሚካበዱ ድንጋዮችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውንና ምስክርነታቸውን ፈጸሙ። ሥጋቸውንም ምዕመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋር ለዘላለም ይኖር አሜን። ዕረፍቱ ለአባ ባስልዮስ። በዚህችም ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። ይህንንም ቅዱስ የኢየሩሳሌም ሊቀ ጳጳሳት አባ አርሞን ከሌሎች ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይ አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ከሃዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በአገራቸው ሁሉ አዞሩት። ደግሞ ወደ ሰሩን አገሮች ገብቶ የከበረ የወንጌል ትምህርትን አስተማረ። እኩሌቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ከሃዲያን ግን አሳደዱት። ከከተማ ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዚያች አገር ሰው እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ስለዚያች አገር ሰዎች አዘውትሮ እግዚአብሔርን ማለደ። በዚያም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንን ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑ አባቱም በሕልሙ ልጁን አየው። እርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለኔ ይጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተህ ለምነው ሲለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የአገር ታላላቆችን ይዞ ወደ ቅዱስ ባስልዮስ በዓት ሄደ። ከእርሱም ጋርም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜም የመኮንኑ ልጅ ድኖ በሕዝቡ ሁሉ ፊት ተነሳ። መኮንኑ ሕዝቡም ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ከሀገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያችም ሀገር ታላቅ የክርስቲያኖች ጉባኤ ሆነ። ክፉዎችም ሰዎች ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋር ተሰባስበው ወደ ሸንጓቸው አደረሱት። ይህም ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከ ሰጠ ድረስ እያሰቃዩ በዚያች ሀገር አዋሉት። በረከቱም ከእኛ ጋር ለዘላለሙ ይሁን አሜን። የአባ አሌፍ ዕረፍት። የአውሳብዮስና የቅዱስ ኤፍሬም የአርቃዲዮስና የኤልያስ መታሰቢያ። በዚህችም ዕለት ዳግመኛ ከተሰዓቱ ቅዱሳን አንዱ አባ አሌፍ አረፈ። ደግሞ አውሳብዮስና የኤፍሬም የአርቃዲዮና የሰማዕቱ ኤልያስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 11 የሚነበብ ስንክሳር ወደ እናንተ አቀረብን።
ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ